የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ 3 ያልኳቸውን መረጃዎች አስደምጣችኋለሁ። ኢትዮጵያውያንን ጨምሮ ስደተኞችን በአሜሪካና በአውሮፓ የገጠማቸው ፈተና፣ ሶማሊያ እስራኤል ሶማሌላንድን እርቃን ወረራ በማለት እውቅና መስጠታቸውን አውግዘዋል። ዘለንስኪ ከትራምፕ ጋር ከመነጋገራቸው በፊት ሩሲያ ሰላም አትፈልግም አሉ። ኢትዮጵያውያንን ጨምሮ ስደተኞችን በአሜሪካና በአውሮፓ የገጠማቸው ፈተና፣ ከ5000 በላይ ይሆናሉ የተባሉ ኢትዮጵያውያን ድንገት ወደ ሀገራቸው እንዲመለሱ ተነግሯል። ኢትዮጵያውያንን ተጠቃሚ ሲያደርግ የነበረውና ቋሚ መኖሪያ ፈቃድና የሥራ ፈቃድ ያስገኝ የነበረው የዲቪ መርሃ ግብር መቋረጡም ተነግሯል። እነዚህ ስደተኞችን የሚያዋክቡ አሰራሮችና ወደ አውሮፓውያኑ ህብረት አካል የሆነችው ብሪታንያም ጭምር የመጓዝ ዓላማም እንዳለው ተሰምቷል። የሰብአዊ መብት ተቆርቋሪ፣ የስደተኞች አስጠጊና ለተበደሉ የሚቆም ሆኖ ይታይ የነበረው የምዕራቡ ዓለም ከጊዜ ወደ ጊዜ አቋሙን እየቀየረም ይመስላል። እነዚህ ባለጸጋ ሀገራት ደጃቸውን እየጠረቀሙ የቀድሞ ቸርነታቸውን በእጅጉ ርቆም እየሄደ ነው። መድረሻ የሌለው ምጽዋተኛ እንኳን አኒ ካሉም ሰንብተዋል። ይህም ብቻ አይደለም። አሁን ለዓመታት ሀገራቸውን ሀገሩ አድርጎ የሚኖረውን የውጭ ዜጋ ማሸማቀቅም ጭምር ይዘውታል። እነዚህ ድርጊቶች በሉዓላዊ ኃያሏ ዩናይትድ ስቴትስ ገሃድም ወጥቷል። በስደተኞች ጫንቃ በተገነባቸው አሜሪካ ለሀገሪቱ ብዙ አስተዋጽኦ እንደሚያደርጉ የሚነገርላቸው ስደተኞች የሚጠቅሟቸውን ሕጎች በሰበብ አስባቡ አሳማኝ ባልሆነ ምክንያት እየሰረዙና የሚያፈናፍኑ አስጨናቂ እርምጃዎችን ተግባራዊ በመሆን ላይ ናቸው። የሀገሪቱ ፕሬዝዳንት ዶናልድ ትራምፕ ሕገወጥ የሚባሉ ስደተኞችን ብቻ ሳይሆን በህጋዊ መንገድ አሜሪካን ገብተው ዜግነት ካገኙ ከተወሰኑ ሀገራት ለመጡም ጭምር የተለየ ስም በመስጠትና መዝለፍ፣ ማንቋሸሽም ማጣጣላቸውንም ቀጥለዋል። ይህም በሀገሪቱ ተገኝ ለማግኘት በሚጠባበቁ ብቻ ሳይሆን ኑሯቸውን ለዘላቂው አሜሪካን ባደረጉ የውጭ ዜጎች ላይ ግርታና ብጅታንም ፈጥሯል። ከነዚህ ውስጥ ኢትዮጵያን ስደተኞችም ይገኙበታል። በቁጥራቸው ከ5000 በላይ ይሆናሉ የተባሉ ኢትዮጵያውያን ድንገት ወደ ሀገራቸው እንዲመለሱ ተነግሯቸዋል። ኢትዮጵያውያንን ተጠቃሚ ያደረገው የነበረው ቋሚ መኖሪያና የሥራ ፈቃድ የሚያስገኘው የዲቪ ሎተሪ መርሃ ግብር መቋረጡንም ተነግሯል። ይህን መሰሉ ስደተኞችን የሚያዋክብና ጭንቀት ላይ የሚጥል አሰራር ወደ አውሮፓውያኑ ህብረት አባል ሀገራትና ብሪታንያም ጭምር የመዛባቱ አዝማሚያም እንዳለው ያሰጋል። ሶማሊያ እስራኤል ሶማሌላንድን እርቃን ወረራ በማለት እውቅና መስጠታቸውን አውግዘዋል። የሶማሊያው ፕሬዝዳንት እስራኤል ለተገንጣይ ሶማሌላንድ ክልል እርቃን ወረራ ስትል እውቅና መስጠቷን አውግዛለች። እርምጃው በሌሎች ቦታዎች ተገንጣይ እንቅስቃሴዎች ሊያቀጣጥል እንደሚችልም አስጠንቅቀዋል። እሁድ ዕለት በፓርላማ አስቸኳይ የጋራ ስብሰባ ላይ ንግግር ያደረጉት ፕሬዝዳንት ሐሰን ሼክ መሐመድ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሀገሪቱ ታሪክ ውስጥ የሶማሊያን ሉዓላዊነት ትልቁን አለመግባባት በመጠቀም እንደፈጸሙና እስራኤልን ጠላት ብለውም ጠርተዋታል። የሶማሊያ ህዝብ እንዲረጋጋና ይህንን እርቃን ወረራ እያጋጠማቸው ያለው የሀገሪቱን አንድነትና ነጻነት እንዲጠብቅም አበረታተዋል ተብሏል። ሶማሌላንድ በ1991 ነጻነቷን ካወጀች በኋላ ሶማሊያን ስለማትቆጣጠራት የሶማሊያን እውቅና ስላልተቆጣጠረችና የህግ አውጪዎች የእስራኤል እውቅና ዋጋቢስ በሚል ውሳኔ በአንድ ድምፅ አጽድቀዋል። የውሳኔ ሀሳቡ የሶማሊያ ሉዓላዊነት የሚጥሱ ግለሰቦች ወይም ተቋማት በሀገሪቱ መቅጫ ወንጀለኛ ህግና በዓለም አቀፍ ህግ መሰረት ህጋዊ መዘዝ እንደሚደርስባቸው አስጠንቅቀዋል። የውሳኔ ሀሳቡ የሶማሊያ ሉዓላዊነትን የሚጥሱ ግለሰቦች ወይም ተቋማት በሀገሪቱ ወንጀለኛ መቅጫ ህግና በዓለም አቀፍ ህግ መሰረት በህጋዊ መዘዝ እንደሚመጣባቸው አስጠንቅቀዋል። ጉዳዩ ከተባበሩት መንግስታት ድርጅት፣ ከአፍሪካ ህብረት፣ ከአረብ ሊግና ከሌሎች ክልሎች አባላት ጋር እንደሚመለከትም መንግስት መመሪያ ሰጥቷል። ኔታንያሁ አርብ ዕለት እስራኤል ከሶማሊያ ጋር ሙሉ ዲፕሎማሲያዊ ግንኙነት መመስረቷን አስታውቀዋል። እርምጃው በእስራኤልና በርካታ አረብ ሀገራት መካከል ያለውን ግንኙነት መደበኛ ያደረገው ዩናይትድ ስቴትስ አላቂ የአብርሃም ስምምነት መንፈስ ነው ሲሉ ገልጸዋል። ይህን ማስታወቂያ እስራኤል ከ3 አስርት ዓመታት በላይ ዓለም አቀፍ ተቀባይነት የፈለገችውን ራሷን በይፋ እውቅና የሰጠችው የመጀመሪያው የተባበሩት መንግስታት አባል ሀገርም አድርጓታል። መሐመድ ኔታንያሁ መካከለኛው ምስራቅ ግጭቶችን ወደ ሶማሊያ ለማስገባት ሞክረዋል ሲሉም ከሰሱ። ሀገራቸው ግዛቷ ሌሎች ሀገራትን ለማስጠቃት እንደ ወታደራዊ ሰፈር እንድትጠቀምበት እንደማትፈቅድም ቃል ገብተዋል። ሶማሊያውያን ለሀገሪቱ አንድነት ህልውና ስጋት በማለት የገለጹትን ለመጋፈጥ የጎሳና የክልል ፉክክር ወደ ጎን እንደሚተውም አሳስበዋል። ፕሬዝዳንቱ ህልውናችንና ሉዓላዊነታችንን ለመጠበቅ ጥበባችንና ጥንካሬያችንን ማጣመር አለብን ሲሉ የሶማሊያ መሪዎች የሶማሊያን ግዛት አንድነት ለማስጠበቅ ትርጉም ያለው ድርድር እንዲገቡም ጥሪ አቅርበዋል። የሶማሊያ ጠቅላይ ሚኒስትር ሐምዛ ባሬ ለአልጀዚራ አረብኛ እንደተናገሩት እስራኤል በአፍሪካ ቀንድ ቦታ እየፈለገች ነውና በምትኩ ለፍልስጤም መንግስት እውቅና እንድትሰጥምና ጥሪ እንድታቀርብም አቅርበዋል። በአካባቢው ሲሮ በመባል የሚታወቁት የሶማሊያው ፕሬዝዳንት አብዱራህማን መሐመድ አብዱላሂ የእስራኤል እርምጃን ሊከላከሉ አርብ ዕለት እንደተናገሩት የሶማሌላንድ እውቅና ጎረቤት ሀገራት ስጋት ሳይሆን
የጥላቻ ተግባር አይደለምም ብለዋል። ሀገራቸው በእስልምና ልከኝነት፣ ፍትህና አብሮ የመኖር እሴቶች ላይ የተመሰረተ ነው፣ ከማንኛውም እስላማዊ ሀገር ወይም ማህበረሰብ ጋር ያለውን አሰላለፍ አይወክልምም ብለዋል። 21 የአረብና የአፍሪካ ሀገራትና እስላማዊ ትብብር ድርጅቶች ቅዳሜ ዕለት ባወጡት የጋራ መግለጫ እውቅና መስጠት የዓለም አቀፍ ህግንና የተባበሩት መንግስታት ቻርተርን መጣስ ነውም ሲሉም አውግዘዋል። የፍልስጤም የውጭ ጉዳይ ሚኒስትር በሰጠው መግለጫ ለሶማሊያ ድጋፉን አሳይቷል። የኬንያ፣ የኡጋንዳ፣ የታንዛኒያና የጅቡቲ ፕሬዝዳንቶችም ጨምሮ የክልል መሪዎች ለሶማሊያ ግዛት አንድነት ድጋፍ በድጋሚ ለማረጋገጥ ከመሐመድ ጋር የስልክ ጥሪ ንግግርም አድርገዋል። ኢትዮጵያ የተባበሩት መንግስታት የጸጥታው ምክር ቤት ላይ እርምጃ እንድትወስድም ጥሪ አቅርበዋል። የአውሮፓ ህብረት የሶማሊያ ሉዓላዊነት እንዲከበር የሚጠይቀውን መግለጫ ቢያወጣም እርምጃውን ማውገዝ አልቻለም። በሞቃዲሾና ሀርጌሳ ያሉ ባለስልጣናት ውይይት እንዲያደርጉም አሳስበዋል። እስራኤል ሶማሌላንድን እውቅና ለመስጠት የወሰደችው እርምጃ ከጋዛ 2 ዓመት በኋላ የዘለቀ የዘር ማጥፋት ጦርነት ከ70 ሺህ በላይ ፍልስጤማውያን በተገደሉበት ወቅት ነው። እስራኤል በአሁኑ ጊዜ በዓለም አቀፍ ፍትህ ፍርድ ቤት የዘር ማጥፋት ወንጀል እየተመረመረች ሲሆን ኔታንያሁ በዓለም አቀፍ የወንጀለኞች ፍርድ ቤት የጦር ወንጀልና የሰዎች ልጆች የሚፈጽሙትን ወንጀል የተከሰሱ የእስር ማዘዣም ርዕስ ጉዳይ ነው። ሶማሌላንድ በ1991 ከሶማሊያ የተለየችበትን ወታደራዊ ገዥ ሲያድ ባሬ ስር ከነበረችው እርስ በርስ ጦርነት በኋላ ራሷን የታወጀችው ሪፐብሊክ የሰሜን ምዕራብ ሶማሊያ በከፊል ትቆጥራለች። የራሷ ህገ መንግስት፣ ምንዛሬና ባንዲራ አላት። የቀድሞ ብሪታንያ ሶማሌላንድ በጥበቃ ግዛቷም ይነገርላታል። ነገር ግን ምዕራባዊ ክፍሎቿን ለሶማሊያ ታማኝ በሆኑ ተቀናቃኞች አስተዳደር ቁጥጥር ስር ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አርብ ዕለት በኒውዮርክ ፖስት ሶማሌላንድ እውቅና ይሰጣት እንደሆነ ሲጠየቁ ጉዳዩ በጥናት ላይ እንዳለ ቢናገሩም አይሆንም ብለውም መልሰዋል። ሶማሌላንድ ምን እንደሆነች የሚወገናለን ብለው ትራምፕ ጠይቀዋል። የተባበሩት መንግስታት የጸጥታው ምክር ቤትና እስራኤል ለሶማሌላንድ እውቅና ሰኞ ይወያያሉም ተብሎ ይጠበቃል። ዘለንስኪ ከትራምፕ ጋር ከመነጋገራቸው በፊት ሩሲያ ሰላም አትፈልግም አሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ 4 ዓመት ገደማ ያስቆጠረውን ጦርነት ለመቋጨት ያመነ ንግግር ለማድረግ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እሁድ ለመነጋገር ቀጠሮ ይዘዋል። ሁለቱ መሪዎች ሞስኮ ድጋፍ ባልቻረችውና በአሜሪካ በቀረበው የሰላም እቅድ ማሻሻያ ዙሪያ ከመመካከርን ባሻገር በቀጠና አሜሪካ የደህንነትና ዋስትናን ረቂቅ ላይ ይመለከታለም ተብሏል። ፍሎሪዳ በሚገኘው በትራምፕ መኖሪያ ቤት ማልጋራ በሚደረገው ንግግር ሩሲያ በሳምንቱ መገባደጃ ኪየቭ ላይ ከባድ የአየር ድብደባ ካደረገችን በኋላ ሲሆን ድብደባውን ተከትሎ ሞስኮ ሰላም እንደማትፈልግ ማስረጃም ነው ብለዋል። ለ10 ሰዓት በዋና ከተማዋ ኪየቭ በዘለቀው የሚሳኤልና የድሮን ዝናብ 2 ሰዎች ሲገደሉ 32 ሰዎች ደግሞ መቁሰላቸውን የአካባቢው ባለስልጣን ተናግሯል። ዘለንስኪ እሁድ ከትራምፕ ጋር በሚያደርጉት ንግግር ለዩክሬን የደህንነት ዋስትናና የግዛት ማረጋገጫ ማግኘትን እንደሚያነሱም የሚጠበቅ ሲሆን ሁለቱ ጉዳዮች ሩሲያ ከዚህ ቀደም ለመቀበል አሻፈረኝ ብላለች። መሪዎቹ ማሻሻያ በተደረገበት የ20 ነጥብ ሰላም ስምምነት እቅድ ላይ የሚነጋገሩ ሲሆን ስምምነቱ በትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ የተነደፈና ለሩሲያ አይደለ የሚል ስምም ተሰጥቶታል። የዩክሬኑ ምስራቅ የዶንባስ ክልል የንግግሩ ትልቅ ክፍል ሆኖ የዘለቀ ሲሆን ዘለንስኪ አሁን ላይ አካባቢውን የነጻ ኢኮኖሚ ዞን መሆን እንዲችል አንድ አማራጭም አቅርበዋል። ሞስኮ 75 በመቶ የሚሆነውን የዶኔትስክ ክልልና 99 በመቶ የሚሆነውን ጎረቤት ክልል ሉሃንስክን ትቆጣጠራለች። ሁለቱ ክልሎች ዶንባስ በመባልም ይታወቃሉ። ፕሬዝዳንት ዘለንስኪ ሩሲያ ወታደሮቿን ካስወጣች ከምስራቃዊ ዶንባስ ክልል ወታደሮቿን ለማስወጣት ባቀረበችው ሀሳብ ላይ ክሬምሊን እስካሁን አስተያየት አልሰጠም። ይሁን እንጂ እንደ ሩሲያዊ የዜና ኤጀንሲ ታስ ዘገባ ከሆነ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ቅዳሜ ዕለት ዩክሬን ጦርን በሰላማዊ መንገድ ለመፍታት እየፈጠነችም አለመሆኗን አሳይታለችም ብለዋል። ፑቲን አክለውም ኪየቭ ግጭቱን በሰላማዊ መንገድ መፍታት ካልቻለች ሩሲያ ግቧን በወታደራዊ መንገድ እንደምታሳካም ተናግረዋል። የዩክሬኑ ፕሬዝዳንት በአዲሱ የሰላም ማሻሻያ እቅድ ላይ ያላቸውን ተስፈኝነት ጦርነቱን ለመቋጨት መሰረታዊ ሰነድ ነው ሲሉም አንጸባርቀዋል። አርብ ዕለት ባለ 20 ነጥብ እቅድ 90 በመቶ መጠናቀቁን ሲገልጹ እኛ ስራችን 100 በመቶ ሁሉ ነገር ዝግጁ እንዲሆን ማድረግ ነው ብለዋል። ትራምፕ ከፖለቲኮ ጋር ባደረጉት ቃለ ምልልስ አዲሱን ረቂቅ ለማየት እሁድ እንደሚጠባበቁም ተናግረዋል። ፕሬዝዳንት ትራምፕ የሰላም ስምምነቱ በሁለቱ መሪዎች ጥሩ እንደሚሆን ጠብቀው ከፕሬዝዳንት ፑቲን ጋርም በቅርብ እንደሚነጋገሩም ገልጸዋል። ዘለንስኪ ከትራምፕ ጋር ከመቀመጣቸው በፊት ከአውሮፓ መሪዎች ጋር የተነጋገሩ ሲሆን ስምምነቱን ለመቀበል ጠንካራ አቋም ያስፈልጋልን ብለዋል። የጀርመኑ መሪ መንግስት ፍሬድሪክ መርዝ ዩክሬን የአውሮፓና የኔቶ መሪዎች ሙሉ ድጋፍ አላትም ብለዋል።